በመጀመሪያ ደረጃ ዳኒና ቲና ማለትም ከዚህ በኋላ ዓይንሽን ላፈር ብሏታል ዳኒ። ለምንድነው ይህን ያላት ካልን እሱ ብቻ አይደለም እንዲሁም ደግሞ ካሌብም ዓይንሽን ላፈር ይላታል። እንደሚላትም ግልጽ ነው። እሱ እንኳን ኦልሬዲ ያላት ሁላ ነው። ለምንድነው ይህንን የሚሏት ከተባለ እንግዲህ ቲና የምታደርገው ድርጊት የምትሰራው ስራ በጣም ጸያፍ ነገር ነው። እሱ ምንድነው ቲና እንግዲህ ምን አድርጋለች? ጭራሽ ባስ ብላ በአባባ ፊት ፎቶ አንስታ ቤቱን እሳቸው ቁጭ ብለው በጣም ትዕግስተኛ ናቸው እውነት ለመናገር ሽማግሌውና በእሳቸው ፊት እንግዲህ ምንድነው ያደረገችው? ቤቱን ፎቶ አንስታ ኦንላይን አስገምተዋለች እና በጣም ጥሩ ዋጋ ተገምቷል ቤቱ ማለት ነው። እና የዛን ቤት ግምት እና የተገመተው በጣም ብዙ ብር መሆኑን ለዳኒ ስትነግረው ይኸውልሽ እኔ እየመጣሽ አትወዙዥኝ፣ እየመጣሽ አትነዝንዥኝ። በነገራችን ላይ ማን ነበረ ቤቱን ስታስገምቺ እንደዛ ስታደርጊ ሲላት ጊዜ ምን ነው አባባ ነበረ ብላለች ማለት ነው። እንግዲህ ሽማግሌውን በጣም ነው የናቀቻቸው። ለዛም ነው ሽማግሌው እኔ እኮ የባልሽ አባት እንጂ ባልንጀራሽ ጓደኛሽ አይደለሁም ብለዋታን። በተለይ ከንግግሯ አንጻር ማለት ነው በጣም ነው ከፍ ዝቅ የምታደርጋቸው። እኔ እኮ ከዚህ ቤት ውጡ ብዬ ብድግ አድርጌ መንጥቄ ማስወጣት እችላለሁ ትላለች እነሱን። ለዚህ ደግሞ ዳኒ ምን ብሏታል? መጀመሪያ የራስሽን ሻንጣ አዘጋጅተሽ ከዛ በኋላ እነሱን ውጡ በይ ብሏታል። እና ይሄንን አንዳንድ ነገሮችን የምናወራ ይሆናል ዛሬ ይዤላችሁ የመጣሁት እጅግ ተወዳጁን ትሁት ድራማ ነው ማለት ነው። ሰላማችሁ ይብዛልኝ በያላችሁበት። እንግዲህ የቲና ጉዳይ በጣም አስፈሪ ላይ ደርሷል ማለት ነው። ሲፈራ የነበረው ጊዜ መጥቷል። እሱ ምንድነው ኤደን ባለችበት እንዲሁም ደግሞ ኤደን እንግዲህ ካልሄድኩኝ ምንም እንኳን አንተ ብታስተዋውቀኝም እኮ ቤተሰቦቼ ሆነው ስለዚህ ቤተሰቦቼ ስለሆኑ በማንኛውም ሰዓት መሄድ እፈልጋለሁ፣ ስፈልግ መሄድ እችላለሁ ብላለች እነ አባባ ጋር ማለት ነው። እሷም ማነች? ኤደን ነች። በዚህ ድርጊት ደግሞ ዳኒ አልተደሰተም። ለዚህም ነው እንግዲህ ዳኒ በቃ እሺ ካልሽ ብሎ እሷ ሳትባንንበት ቀስ አድርጎ ቲና ወደ ውጭ እንድትወጣ ካደረገ በኋላ ኤደን ወደ አባባ ቤት እንድትሄድ አድርጓን በሱ ቤት ብልጥ ሆኗል ማለት ነው ዳኒ። በሚገርመው ሁኔታ ግን ብልጠቱ አልተሳካለትም። ምክንያቱም እሱ የሌላ ሚስት በዛ በኩል ይዞ ሲሄድ የእሱን ሚስት ደግሞ በዚህ በኩል ያው መቀማት በሉቶ ኤደንን አባባን ፈልገዋታል። እንዲሁም ደግሞ ካሌብም ልቡ የከጀለ ይመስላል። ስለዚህ ዳኒም ቲናም ከሰሩ ማለት ነው በዚህ አጋጣሚ እና ምንድነው የሆነው እና እዚህ ጋር እንግዲህ ቲና እሳት ለብሳ እሳት ጎርሳ በጣም ተናዳ ነው እያወራች ያለችው። እሱ ምንድነው ካሌብን ከኤዱ ጋር ካሌብ እንግዲህ ኤደንን ሊሸኙ ወጥቶ ነበረ። ካሌብን ከኤደን ጋር ስላገኘችው ማለትም ስላየችው እንደዚህ ስላየችው በረከት እንግዲህ እሷም ጥንዶና ነው እየሄደች ያለችው እዚህ ጋር ማለትም ከዳኒ ጋር ነች እሷም እሱም ደግሞ ማለት ካሌብ ደግሞ ከኤደን ጋር መሆኑ ምንድነው ክፋቱ? ያው እንግዲህ እሱ ምንም ያልታወቀ የሚመስላቸው ለዛ ነው። እና እንግዲህ እሷም አብራ እየሄደች ነው ያለችው ከምትወደው ከምትለው ሰው ጋር። እሷ ትወደዋለች እሱ ባይወዳትም። እንደገና ደግሞ ካሌብም እየሄደ ያለው ከሴት ጋር ነው፣ እሷም ከወንድ ጋር ነው። ወንድሟ እንዳልሆነ ግልጽ ነው። ነገር ግን እነሱ ወንድሟ እንዳልሆነ እንዳወቁ አታውቅም ቲና። ለዚህ ነው የተበላችው። እና ቲና ምንድነው እዚህ ጋር አሁን እያደረገች ያለችው በቃ እሷ አወቅኩበት አይነት ነገር፣ እሷ ግን ምንም እንዳላደረገች እንደማያውቁ። ለዚህም ደግሞ ካሌብ መልሶላታል። ስንለያይ ሁሉንም ነገር የምነግርሽ ይሆናል፣ አንቺም ብዙ ነገር አድርገሻል ብሏታል። ግን ያንን ሲል እሱ አምኖበት አይደለም። እሱ ከኤደን ጋር ሪሌሽን ኑሮት ምናምን ያን ለመሸፈን እሷ ልክ ከዳኒ ጋር እሷ ስለምትባልክ ችግሯን ለመሸፈን ወይም ደግሞ በቃ ፍቹ ቶሎ እንዲልላት ነው አሁን መምጥታ ችግሩን ሁሉ ከእሱ ላይ ከካሌብ ላይ ችግሮችን ሁሉ የምትቆልለው እና ደግሞ በዚህ መንገድ አባቱንም የምታናገረው ፍቹ ቶሎ እንዲፋጠንላት ይመስላል። ለምን ካልን አባትየውንም የማይባል ነገር ሁሉ እያለች ትገኛለች። የማይባል ማለት ምን ማለት ነው ሲባል አንደኛ ነገር ቤታቸው ቁጭ ብላ ቤቱን ልሸጥ ነው በላያችሁ ላይ ማለት ይሄ በጣም ከባድ ነገር ነው። አባባም ይሄ ቤት እኮ አይሸጥም፣ ምን ነው ከዚህ የተሻለ ገዝተሽልን ነው እንዴ ብለዋታል። እሱን እንግዲህ እየቆያችሁ የምታዩት ይሆናል ብላለች። ከዚህ የተሻለ ገዝተሽልን ነው እንዴ ሲሉ በእርግጥ እያላገጡባት ነው። ምክንያቱም ኦሪጂናል ቤት አይደለም የያዘችው። እሷ የምትመራበት አመራር ግን በጣም የሚያስቅ ነው ማለት ነው። እና ከእንደዚህ መደፈን ዓይንሽን ግለጪ፣ አንቺ እኮ ትንሽ አስተውለሽ ብትመለከች ኑሮ ሁሉንም ነገር ታዩ ነበረ፣ ሁሉንም ነገር ታቂ ነበር ብሏታል ዳኒ ማለት ነው።
እና እዚህ ጋር ዳኒ ትክክል ነው። እሷ ብታስተውልና ምንድን ነው ግን ማለት እየተናገረቻቸው ነው። ከቤቴ እኮ ላስወጣችሁ እችላለሁ አይደለም ይቅርና ካሌብና ሽማግሌው ኢብን እንኳን ትሁት ራሱ ምንም አትደነግጥላትም። አንቺ ሴት ግን እንዴት ነው የምታስቢው? ምን ጉድ ነሽ ነው እያለቻት ያለችው ትሁት ራሱ። ይሄንን ሁሉ እንኳን ከትሁት እንኳን ስትሰማ እንደ ይሄ ነገር ምንድን ነው ብላ ለማሰብ አልሞከረችም። ይልቁንስ ከማስተዋል ይልቅ ምንድን ነው እያደረገች ያለችው? ለዳኒ ምን ትለዋለች? እንዴ ለምንድን ነው የማይስፈሩት ሰዎቹ? ለምንድን ነው የማይደነግጡት? እኔ እኮ ከቤት ላስወጣችሁ እችላለሁ ስላችሁ ለምን አይደነግጡም? ትለዋለች። ምክንያቱም የማይደነግጡበትን ነገር አንቺ ማወቅ አለብሽ። ብታስተዊ ቀስ ብለሽ ብትረጋጊ ሁሉንም ነገር ማወቅ ትችላለሽ ይላታል ማለት ነው። እንግዲህ ሰው እያደረገች ነው ከማን ጋር ካለን ከዳኒ ጋር እና ለምን ካሌብን ግን ከሌላ ጋር አየሁት ብላ ነው እዚጋ ስትቀውተው፣ አባባ ደግሞ እና ምን አደረገ? ምንም እኮ ያደረገው ነገር የለም ይሏታል። እሷ ደግሞ እንዴ ምን ማለት ነው? እንዴት አልተፋታንም እኮ በነገሮች ላይ መብቱ ነው ሲሏት ጊዜ መብቱ አይደለም መቼ ተፋታን ስትል አዎ እሱም እኮ ምንም አላረገም አሏት ማለት ነው። እሷ ምን ትላለች? አይ ስለዚህ እሱ አዘጋጅቶ ነው ስላዘጋጀ ነው አይደለም መፋታት የምትሉት ትላለች ማለት ነው። እንግዲህ መፍታት ፈልጋለሁ ያለችው ራሷ ናት በነገራችን ላይ መጀመሪያ ማለት ነው። እና ዳኒ ግን አው ካሌብን ከሴት ጋር ስላየችው ነው ሲል ነግሯታል ሽማግሌው ማለት ነው። ሽማግሌውም ዳኒ ስለነገርከኝ አመሰግናለሁ፣ ነገር ግን የሚያበሳጭ አይደለም። ለምን ትበሳጫለሽ? አንቺ እኮ ነሽ አይደል እንደ ፍቺ ጠየቅሽው። ስለዚህ አንቺ ፍቺ ጠየቅሽ፣ ሌላ ምንም እኮ እሱ ምንም ያደረገው ነገር የለም ሲላት ጊዜ ሽማግሌው እሷ ምን ብላለች? አልተፋታንም ስትል እሱም እኮ አላገባም ብለዋታል። አዎ ግን እኮ ባያገባም ኦልሬዲ አዘጋጅቷል ስትል ጊዜ ተናግራለች። እና ለዳኒ ግን የምትለው ነገር በጣም የሚያስቅ ነው። ምንድነው የምትለው? ከዚህ ቤት መንቅሬ ላስወጣቸው ነው። በዚህ ሰዓት እንግዲህ ዳኒ ምን ብሏታል? ታይ ተረጋጊ፣ ከቻልሽ 1 ሳምንት ብቻ ጠብቂኝ፣ ከዛ በኋላ እኔ ሁሉንም ነገር እነግርሻለሁ ብሏታል ማለት ነው። እሷ ደግሞ መረጋጋት አልችልም፣ መናገር ካለብህ ንገረኝ ብለዋለች። እሱም አሁን አልችልም፣ 1 ሳምንት ጠብቂኝ፣ ያልኩሽን ከሰማሽኝ ጠብቂኝ፣ ያለበለዚያ ግን እነሱን ላስወጣ ነው ከማለትሽ በፊት ያንቺን ሻንጣሽን አዘጋጂ፣ ምክንያቱም ማን እንደሆነ ወጪው ማን እንደሆነ አስወጪ አንቺ ጠንቅቀሽ ስለማታቂ ብሏት። በጣም ተአምር ነው የሆነባት። ምን ማለት ነው እንዴ? ምን እየተካሄደ ነው? ቤቱ የኔ ነው። ስለዚህ እነዚህ ሰዎች ምንድን ነው የሚፈልጉት? ደግሞ እንዴት ነው? በጣም እየተጨነቀች ነው። ከዛ እሱ ምን ይላታል? ይኸውልሽ አስለቅሳለሁ ሲባል ማልቀስ አለና እንዳታለቅሽ፣ መጀመሪያ የምታደርጊውን ነገር አስቢበት፣ ቁጭ ብለሽ አስተዊ ማስተዋል ይኖርብሻል ብሏታል። እንግዲህ እሷም ደግሞ ይሄንን ነገር መቀበል አልቻለም። እና እንግዲህ ቲናና ካሌብ በዚህ ጋር በጣም ነው የተፋጠጡት ማለት ነው። ምክንያቱም እሷ ለምን እንግዲህ አስቦት ይህን ያክል ጊዜ እሷ ከዳኒ ጋር እንደፈለገች ስትሆን ነበረ፣ ደግሜ እንዳልኳችሁ ሁላችንም እንደምናውቀው ማለት ነው። ነገር ግን እሱ ለምን ዛሬ አንዲት ሴትን ሸኘ? ለዛውም ደግሞ እሷ የማታውቀው ጉዷን የማታውቅ ለዛውም የፍቅረኛዋ ማለት እሷ ፍቅረኛ የምትለው የዳኒ እጮኛ ወይም ደግሞ ፍቅረኛ እንጂ የካሌብ አይደለችም። ወደፊት የሚሆነው ወደፊት ነው የሚታወቀው። ለጊዜው ግን እሱ ምንም ያደረገው ነገር የለም በድርጊት ደረጃ። እሷ በድርጊት ደረጃ ለረጅም ጊዜ ልቡ እያወቀ እሷም ደግሞ ጥፋት እንደሆነ እያወቀች ነገር ግን ካሌብን ስለማትወደው የገባችበት ዋናው ዓላማዋ ገንዘብና ገንዘብ ብቻ ስለሆነ ብቻ ብዙ ነገር አድርጋለች ማለት ነው። ግን ይህን እሷ ያደረገችውን ነገር ረስታ ገና ለገና በምንም አላየችውም። ገና ለምን እንደዚህ ማለት በቃ ለምን አብሮ ሄደ፣ ለምን አብሮ ታየ በሚል ብቻ ተልካሻ ምክንያት ብቻ ቁም ስቅሎን ነው እያበላችሁ ትገኛለች። እሱ ምን ብሏታል? ይኸውልሽ ልንገርሽ አይደለ እኔ አባዬ እንደሚፈልገው አይነት ድል ባለ ሰርግ አገባለሁ። ምን እንደምትሆኚ እስኪ አይሻለሁ። ለምን ስርስሬ እያልሽ ትበሽቂያለሽ? ለነገሩ ገና ትበሽቂያለሽ ብሏታል። ለምን እሱ ለእሷ ታማኝ ሆኖ እስካሁን ድረስ በትዳራቸው ላይ ምንም አይነት እንከን ነገር እንዳይፈጠር ቤቱን ቀጥ አድርጎ የያዘ ሰው ነው፣ በአባቱም ላይ ማለት ነው። እሷ ግን ምንድነው እያደረገች ያለችው? ቤት ውስጥ ሆና ጭራሹንም ውጭ እየማገጠች ነው የምትገኘው። ስለዚህ ይህንን ማጋጣነቷን ደግሞ እንድትተው
በእርግጥ እዚህ ጋር ትዕግስትን እንማርበታለን። ድራማው እንደ ድራማ ሆኖ ብዙ ትዕግስቶችን ብዙ ጥሩ ነገርን እንማርበታለን። እሱ ምንድነው የአባባና የካሌብ ትዕግስት በጣም የሚገርም ነው። እንዴት ነው አንድ ወንድ እያወቀ ወንድሜ ነው ብላ አምጥታ አንድ ወንድ ጋር እየማገጠች እንኳን እያወቁ ሰክራ መታ እንኳን እናስታውሳለን አይደል? እንደ ባለፈው ሰክራ እንኳን መጥታ ዳኒን ነው ና እንግባ አንተኛ ስትል የነበረው ማለት ነው። የቤቱ ወረቀት በተሰጣት ቀን እንግዲህ አጠገቧ ሽማግሌው አሉ፣ ካሌብ አለ፣ ዳኒ አለ፣ ትሁትም ነበረች። እነዚህ ባሉበት ግን እሷ ና ቶሎ እንግባና አንተኛ ስትል የነበረው ዳኒ ነው ማለት ነው። ምን አስበሽ ነው አንቺ ስትሰክሪ ሳትሽ እንዴ? ባለቤትሽ እዛ ጋ እኮ ነው ይላታል ማለት ነው። እና የኔ ፍቅር ና አንተኛ ትላለች ከእንደገና ማለት ነው። እና በዚህን ልክ በቤቱ በፊት ለፊቱ በአባቱም በሱ ፊት ይህን ያክል ነገር ማጋጣ ነገር ስታደርግ ካሌብ እያየ ዝም ማለቱ አንደኛ ትዕግስትን እንማርበታለን። ነገር ግን ትዕግስት እንዳለ ሆኖ ግን እሷ ደግሞ ብልግናውን ምንም በቃ ሌላው ሰው አይኑን ጨፍኗል፣ የኛ አይን ብቻ ነው አክቲቭ አይነት ነገር መስሎ በጣም እየተጫወቱ ይገኛሉ። ድብብቆሽ በፊት ለፊታችን ድብብቆሽ ብላለች ቲናም ራሱ ማለት ነው። እና እንግዲህ ይህንን ነገር ሁሉ ስታደርግ እነሱም ዝም ብለው ተመልክተዋታል። እነሱ የተመለከቷት በምንድን ነው ከተባለ ያው ማለት ለአንዳንድ ጊዜ አንዳንድ ሰው ወደ ራሱ ይመለሳል። አባባ እንግዲህ ይህንን ያክል የታገሳት አንድ ቀን ወደ ራሷ ትመለሳለች በማለት ነው። በነገራችን ላይ ትዳርን ለማቋቋም በጣም ብዙ ጊዜ ይፈጃል። ድካም አለው፣ ልፋት አለው፣ ብዙ ነገር አለው። ለማፍረስ አንድ ቀን በቂ ነው እና እሷ አሁን በአንድ ቀን ልታፈርሰው ተዘጋጅታለች። ለዛም ነው መፋታት እፈልጋለሁ፣ ፍቺ እፈልጋለሁ ብላ አፏን አውጥታ የተናገረችው ማለት ነው። ለምን እሷ የገባችው ለገንዘብ ነበረ። ቤቱን በስሟ አደረግንልሽ አሏት። እሷን ደስ እንዲላት ነበረ እነሱ ያደረጉት። እሷ ግን አላማዋና እቅዷ ከቤቱ በኋላ እናንተ አታስፈልጉም አይነት ነው መሰለኝ። ከዛ በኋላ እነሱን እንደማያስፈልጉ ማለት ነው ያደረገችው ያለችው። እና እነሱም ደግሞ እሺ ካላስፈለግን እስኪ አብረን እናየዋለን ያሉ ይመስላሉ። እና ቲና በጣም ጥሩ ያልሆነ ነገሮችን እያደረገች ትገኛለች። እንግዲህ ዳኒ ምን አደረገ? ኤደንን ለምን ሸኘ ብሎ ጭራሽ ሌላ ጣጣ መጣ ማለት ነው በካሌብ ላይ። ካሌብ ደግሞ አንተ ምን አይነት ነው? አንተ አትታመንም ማለት ነው። እንዴት በዚህ ልክ ትጠረጥረኛለህ? እንዴት እንደዚህ ታስበኛለህ? አንተ አትታመንም ማለት ነው። አንተ የሰው ሚስት ታማግጣለህ ማለት ነው እንዴ ሲለው ጊዜ ነው በጣም የደነገጠው። ምክንያቱም እነሱም ማንም እንደማያውቅ ነው። በነገራችን ላይ አይደለም ይቅርና ባለ ጉዳዩ ካሌብ ሁሉም ያውቃሉ። ትሁት ራሱ ታውቃለች። ዳኒና ቲና መጥፎ የሆነ ማለት ጥሩ ያልሆነ ግንኙነት ማለት እንግዲህ በትዳር ላይ መሄድ መቼስ ጥሩ አይደለም አይደለ? ጥሩ ያልሆነ ግንኙነት እንዳላቸው ሁላችንም ሁሉም ያውቃሉ ማለት ነው። ቤት ውስጥ ያሉ ሰዎች ሁሉም ያውቃሉ። ሽማግሌው ያውቃል፣ ትሁት ታውቃለች፣ ካሌብ ራሱ ያውቃል። እሷና እሱ ግን ሁለቱ የታወሩ ስለሆኑ ማንም የሚያውቅ አይመስላቸውም ማለት ነው። አንዳንድ ጊዜ አይናችን ሲከደን እንደዚህ ነው ማስተዋል ሲያቅተን። እና እንግዲህ ቲና ከስራለች፣ ከሁለት አይብስ ሆናለች። ምክንያቱም ይህም የሚፈልጋት ለገንዘቧ ነበረ። እሷ ደግሞ ካሌብን የምትፈልገው ለገንዘብ ነበረ። አሁን እኔን ጎዳም ብለሽ ያስብሽውን ነገር ሁሉ አድርጊና ከኔ ራቂ፣ ፍቻችን በቅርቡ እናድርግ ብሏታል። ካሌብም ተስማምቷል። እንግዲህ ካሌብ ሲፈታት ኤደንን ሊያገባ ነው። ከዛ እነዚህ ሁለቱ ብቹኝ ማለት በቃ ይፈናቀላሉ ማለት ነው ከዚህ ቤት። እና ይሄን ይመስል ነበረ ይዤላችሁ የመጣሁት ቪዲዮ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ ማለት ነው። ላይክ ያላረጋችሁ ላይክ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ በእውነት ከልብ አመሰግናለሁ። ኮሜንት አስቀምጡልኝ፣ አነበዋለሁኝ። እና ይሄን ይመስል ነበር ትሁት ድራማ። እውነት ለመናገር በጣም ደስ የሚል ነው። በቀጣዩ ክፍል እንገናኛለን። ሰላም ቆዩልኝ።